ታሪኩ የሚጀምረው ሄሌና የምትባል ወጣት በጫካ ውስጥ እየሮጠች ነው። ማብቂያ የሌለው ዛፎችን የምንመለከትበት ቦታን እናስተውላለን። ከተማን መመልከት ፈጽሞ አይታሰብም። የሄሌና እናት ሊንዳ ብትጠራትም ሄሌና ግን አልሰማቻትም። እንዲሁም በጫካ ውስጥ መጓዟን ትቀጥላለች። ከጊዜያት በኋላ አንድ ሰው ከርቀት ተመለከተች። ቀርብ ብላ ስትመለከት ግን ጄኮብ የተሰኘው አባቷ ነበር። በጣም ነው የሚወዳት። ከሰዓታት በኋላም ድንቅ የሆነ ጊዜን አብረው አሳለፉ። በብዛት አባቷ እንዴት ማደን እንደምትችል ያስተምራታል። በቦታው ለመቆየት እንደምትችልም እንደዛው። ወደ ጫካው የውስጥ ክፍል ሲገቡ ሄሌና ትልቅ አጋዘን ተመለከተች። በዛን ጊዜ ግን ጥይቱን ለሄሌና በመስጠት እንድተኩስ ሰጣት። ሐሳቡ ቢኖሯትም ግን በእውነተኛ ሕይወቷ ሞክረው አታውቅም። ትንሽ ድምፅ አሰምታ ስለነበር አጋዘኑ እንዲያመልጥ አደረገች። አባቷ ጃኮብ መረጋጋት ብቻ ነው የሚጠበቅብሽ፣ ብዙ ድል ያጋጥመሻል አላት። አሁንም ማስተማሩን ቀጠለ። በመጨረሻም አንድ ላይ ወደ ቤታቸው ተመለሱ። እናቷ ግን ተበሳጭታ ነበር፣ ምክንያቱም ይህ ሕይወቷን አደጋ ላይ ይጥሏል ብላ ታምናለች። የጃኮብ ሐሳብ ግን የተለየ ነው። ሄሌና በነፃነት ጠንካራ እንድትሆን ነው የሚፈልገው። በየጊዜውም አዳዲስ ንቅሳትን ይነቅሳታል። ያ ግን ያለ ምክንያት አይደለም፣ ሚስጥራዊ በሆነ መንገድ ነው የሚያስተምራት። ይህንን ሁሉ ነገር የሚያደርገው በምክንያት ነው። ታዲያ ጫካውን እየቃኘች በነበረበት ወቅት እናቷ ሊንዳ ስትጨው ሰማቻት። ቀረብ ብላ ስትመለከት ግን ውሃ ውስጥ ሰጥማ ነበር እና በአባቷ ጃኮብ እርዳታም ከውሃ ውስጥ መውጣት ቻለች። ከዛም አንድ ላይ ሆነው ወደ ቤት መመለስ ቻሉ። በምሽት ሄሌና አባቷ የሰጣትን መጫወቻ እየተጠቀመች ቤቱን እየረበሸች አስቸግራ ስለነበር እናቷ በጠዋት ወደ አደን ስለሚወጡ እንድታቆም ተቆጣቻት። በፍጥነትም ያንን ድርጊቷን አቆመች። በነጋታው ሄሌናና ጃኮብ ለአደን ወጡ። በቅርባቸው ታዲያ የተኩላ እግር ይመለከታሉ። ወጥመድ እንደሆነ አላወቁም ነበር። ነገር ግን የተደረገው ታስቦበት ነው። መንገዳቸውን ቀጠሉ። በጫካ ውስጥም በርካታ እንስሳትን ይገሉ ነበር። ለበርካታ ቀን የሚሆን ስጋም ነበር ማጠራቀም የሚቻሉት። ጃኮብ ከልጁ ሄሌና ጋር ጥሩ ጊዜን ካሳለፈ በኋላ አዲስ ንቅሳትን አንገቷ ላይ ነቀሳት። ድንገት ታዲያ ጥርሱን ስትመለከተው የጃኮብ አንዳንዱ ጥርስ ከብረት ነበር የተሰራው። በዛም ምሽት ተኝተው እንዳለ ታዲያ የሆነ ድምፅ ሰማች። ተነስታ መቃኘት ስትጀምር ወደ ውጭ ስትመለከት ግን በርካታ ተኩላዎች ነበሩ። በቦታው ምግብ እያፈላለጉ ነበር። አባቷ ጄኮብ ሊያስወግዳቸው እንደሚገባ ቢነግራትም ከዚህ በፊት ሄሌና ተጠርጥራ አታውቅም ነበር። አሁን ግን እነዚህን ተኩሎች ወደ ቦታው የመጡት ተርበው እንደሆነና ምግብ ሊሰጧቸው እንደሚገባ ነገረችው። አባቷ ግን ጥይቱን ለሷ በመስጠት እንድትገላቸው ነገራት። ጥይቱን ብትይዝም ግን ልተኩስባቸው አልቻለችም። ጄኮብ ጥይቱን ተቀብሏት አንዱ ተኩላ ላይ ተኮሰበት። መቼም ቢሆን የዱር እንስሳትን ማመን የለብሽም አላት። በነጋታው ጄኮብ ብቻውን ወደ አደን ሄደ። ሄሌና አብራው መሄድ ብትፈልግም ፍቃደኛ አልሆነም ነበር። ለትንሽ ጊዜ ቤት ከቆየሽ ሁሉም ነገር አዲስ ይሆንብሻል አላት። እሷም ተስማማች። ችግሩ ግን ብዙ ጊዜ የምትሆነው ከአባቷ ጋር ስለሆነ ብቻዋን ስትሆን በጣም ይደብራታል። በዛን ምሽት እናቷ ምግብ እያበሰለች የደበቅሽኝ ሚስጥር ካለ መናገር አለብሽ ትላት ነበር። በነጋታው ታዲያ ድብርቷ እየጨመረ መጣ። ዥዋዥዌ እየተጫወተችም ዘና ለማለት ትሞክራለች። በድንገት ግን ሄሌና አንድ ቱሪስት አቅጣጫ ጠፍቶበት ስለነበር ወደ ከተማ የሚወስደውን መንገድ ታውቂ ከሆነ ብሎ ጠየቃት። በጣም ደነገጠች፣ ምክንያቱም ከእናቷና አባቷ ውጪ የሰው ልጅ ተመልክታ አታውቅም። ቱሪስቱ መጠየቁን ቀጠለ። እናቷ ከቤቱ ውስጥ ስትመለከት በፍጥነት ወደ ቤት እንድትመለስ ነገረቻት። ቱሪስቱ ግን ምን እንደሆነ ለመረዳት ተቸግሮ ነበር። በድንገት ግን ቱሪስቱ በጥይት ተመቶ ሞተ። ይህንን ያደረገው ግን የሄሌና አባት ነበር። ምክንያቱም ደግሞ አንድ የደበቃቸው ሚስጥር እንዳይወጣበት ነው። ሊንዳ ወደ መኪናው ልታስገባት ብትሞክርም ፍቃደኛ አልሆነችም። ምክንያቱም ፍቅሯ ወደ አባቷ ያጋደለ ነው። ወደ አባቷ ለመሄድ ብትፈልግም ኃይልን ተጠቅማ ደህንነቱ ወደ ተጠበቀ ቦታ ይዛት መሄድ ጀመረች። አይኗን ስትገልጽ ግን ራሷን ያገኘችው በፖሊስ ጣቢያ ነበር። ክለርክ የተሰኘው አለቃም ጥሩ ቦታ እንደሆነች ቢነግራትም ሄሌና ግን የመጀመሪያ ጥያቄዋ አባቷ ነበረ። ሁሉም ነገር አዲስ ሆኖባት እያንዳንዱ ጥቃቅን ነገር እንኳን ለእርሷ አዲስ ሆኖ ነው የሚታያት። እናቷ ታዲያ አባቷ መጥፎ ሰው እንደሆነ ነገረቻት። ከዓመታት በፊት አባቷ ወደ ጫካ እንደወሰዳትና በጫካ ውስጥም ሕይወቷን ለመመስረት እንደተገደደች ነገረቻት። ሌላ ተጨማሪ ሚስጥር እንደያዘና ሊጠቀምባቸው እንደሚፈልግም ነገራት። ሆኖም ሄሌና ለሁሉም ነገር የምትወቅሰው የገዛ እናቷን ነበር። አሁንም ውሰጂኝ አለቻት። ሊንዳ ግን ለአለቃው በአንድ ክፍል ውስጥ እንዲቆልፍባት ጠየቀችው። በርካታ ሙከራ ካደረገች በኋላም መስኮቱን በመስበር አመለጠች። በጣም ጨለማ ስለነበር ለመጀመሪያ ጊዜም ራሷን በከተማ ውስጥ አገኘችው። መንገድ ላይ በነበሩት መብራትና አጠቃላይ ስፍራው ተገርማ ነበር። ሌሎች ሰዎችን መመልከት አግራሞትን ጫረባት።
አንድ ድምጽ ግን በጫካ ውስጥ ሆና ከሰማችው ጋር ተመሳስሎባት ነበር። ከቅርብ ነበር የተሰማት። ቀረብ ብላ ስትመለከት ከርቀት አባቷ ነው የምትጫወትበትን መሳሪያ በመጠቀም ሊጠራት ሲሞክር የነበረው። በፍጥነትም ወደ እርሱ ሄደች። ሁለቱም በጣም ተደስተው ነበር። አባቷም እናቷ መጥፎ ሰው እንደሆነች ይናገር ነበር። ነገር ግን ፖሊሶቹ ወደ እነርሱ ሲመጡ ሊመልሳት ወሰነ። ሌላ ጊዜ መጥቼ ወስድሻለሁ ማለት። ልታጣው ባትፈልግም ጥሏት ሄደ። ጄኮብ የደበቀውን ሚስጥር ማንም ሊያውቀው አልቻለም። በመቀጠልም ታሪኩ ወደፊት ያለውን እውነት ያስመለከተናል። ሄሌና ትልቅ ሴት ሆና በአንድ ቢሮ ውስጥ ተቀጥራ ማገልገል ጀምራለች። ትልቅ በሆነ ካምፓኒ ውስጥ ነው የምትሰራው። በሰውነቷ ላይ ያለውንም ንቅሳት ማንም እንዲመለከትባት አትፈልግም። ከስራ በኋላም ትንሿ ልጇን ሜሪ ከትምህርት ቤት ካመጣች በኋላ ስትወስዳት ያሳያል። ሁልጊዜ ከከሰዓት በኋላ ከልጇ ጋር አብረው በመሆን በአንድ ፓርክ ውስጥ ያሳልፋሉ። ሜሪ ታዲያ አንድ ቀን ስለ ንቅሳቷ ጠየቀቻት። ልትነግራት ግን ፈቃደኛ አይደለችም። ስቲቭ የተባለው ባለቤቷ ለቤተሰቦቹ የማይሆነው ነገር የለም። አንድ ቀን ታዲያ ወደ አንድ ፓርቲ አብረው በሄዱበት ቅጽበት ጓደኞቹ ሄሌና ላይ ስላለው ንቅሳት ስለተመለከቱ ጠየቋት። ሄሌና ግን ምንም ትርጉም እንደሌላቸው ነበር መልሷ። በመቀጠልም አባቷ ፖሊስ እንደሆነና በመኪና አደጋም እንደሞተ ነገረቻቸው። በዛን ቀን ግን ፖሊሶቹ ሁለት ወንጀለኞችን ሲይዙ አንዱ ወንጀለኛ ከጄኮብ ጋር ተመሳሳይ ንቅሳት ነበረው። ጄኮብ ልጁ የማሳደግ ኃላፊነት እንዳለበት ያውቃል፣ እንዲያዝ ግን አይፈልግም። እጁ ላይ ያለውን ካቴና ከበጠሰ በኋላ ፖሊሶቹን ገደላቸው። በዛን ወቅት መኪናው ከግንድ ጋር ተላተመ። በነጋታው ታዲያ ወደ ስራዋ ስትሄድ በርካታ ፖሊሶቹን ጨምሮ የኤፍቢአይ ወኪሎችን ተመለከተች። ወደ ውስጥ ስትገባ ኃላፊዎች ጥያቄ መጠየቅ ጀመሩ። በምሽት አባቷ ፖሊሶቹን ገድሎ እንዳመለጠ ነገሯት። ፖሊሶቹ ሄሌና ከጄኮብ ጋር አሁንም ግንኙነት አላት ብለው ጠርጥረዋል። የሆነ የደበቅሽኝ ነገር ካለ ልትነግሪን ይገባል። የትኛውንም ዋጋ ከፍለን ከቁጥጥር ስር እንደምናውለው ግን ጥርጣሬ የለንም አሏት። ምክንያቱም በጣም አደገኛ ወንጀለኛ ነው። ይህንን ስትሰማ ደነገጠች። ምክንያቱም በህይወት ይኖራል ብላ አላሰበችም። ከጊዜያት በኋላ ስቲቭ ከቦታው ደረሰ። ሁሉም ተገርመው ነበረ። ምክንያቱም ሄሌና ሁልጊዜ ቤተሰቦቿ በመኪና አደጋ እንደሞቱ ነው የምትናገር። አለቃው ግን ይህ ሁኔታ አደገኛ እንደሆነና ስለ ጄኮብ አደገኝነት ይናገር ጀመር። ባለቤቷ ስቲቭ ልጇን ከቦታው ይዞ ሄደ። አለቃውን በበኩላቸው ስለ አባቷ መረጃ የምትሰጥበት ትንሽ ቀን እንዳላትና ያ ካልሆነ ግን እንደሚገሉት ነገራት። በዛን ጊዜ ሄሌና ጭንቀት ውስጥ ገባች። ባለቤቷ ስቲቭ ይህ ሁኔታ እስኪፈታ ድረስ ወደ ቤቱ እንደማይመለስ ነገራት። አባቷ በልጅነቷ የሰጣትን መጫወቻ ትመለከት ነበር። እንቅልፍ ሊወስዳትም ስላልቻለ ወደ ጫካው ተጓዘች። ወደ ውሃ ውስጥም በመግባት አይምሮዋን ዘና ለማድረግ ትሞክር ነበር። በሌላ በኩል ጄኮብ እና ጓደኛው ከርቀት አንድ ሰውን እየተሰባበኩ ነበር። አሁንም ጄኮብ አዲስ እቅድ አለው። በሌላ ቀን አለቃው ሄሌናን ሊጎበኝ መጣ። ይህ ፖሊስ ለመጀመሪያ ጊዜ ሊንዳ ወደ ፖሊስ ጣቢያ ሄሌናን ይዛ ስትመጣ የተመለከተችው ነው። ልክ እንደ ቤተሰብ ነው የምትቆጥረው። ከጥቂት ዓመታት በፊት ታዲያ እናቷ ራሷን አጥፍታ እንደሞተች ነግሯት ነበር። አሁን ሄሌና ራሷን ችላ የኖረች ቢሆንም እንኳን ከቤተሰቦቹ ጋር አብራ እንድትኖር ጠየቃት። ሄሌና ግን አመሰግናለሁ ብለው መጀመሪያ የቤተሰቧን ሁኔታ ከፈታሽ በኋላ በሰላም ከቤተሰቦቿ ጋር እንደምትኖር ነገረችው። ሌላ ፖሊስ አንዲት የኤፍቢአይ ተወካይ ጋር አገናኛት። ተወካዩም ጄኮብና ግብረ አበሮቹን የያዘው መኪና አደጋ እንደደረሰበት ነገረቻት። ነገር ግን መኪናው በጣም ስለተጎዳ አስክሬኑ የማን እንደሆነ እንኳን ለመለየት ቸግረናል አለቻት። ሄሌና ጃኮብ ሞቷል የሚል ስሜት አደረባት። ወደ ቤቷ ስትመለስ ባለቤቷ ስቲቭ እና ልጇ ሜሪ ከቤት ነበሩ። ስቲቭ ታዲያ ለምን ያለፈውን ታሪኳን እንዳልነገረችው ጠይቃት። ሄሌናም ያለፈው ህይወቷ የገነባችውን ህይወት እንዲያበላሽ እንደማትፈልግ ነገረችው። ነገር ግን ስቲቭ ግልጽ እንድትሆን ይፈልጋል። ስራ ስላለበትም ወደ መኪናው ሲገባ ሄሌና ተጠግታ ስለ ንቅሳቷ መናገር ጀመረች። ሁሉም ንቅሳቶች ከጫካው ህይወት መስተጋብር ጋር ይያያዛል አለች። ይህንን ሁሉ ያልነገረችው ጥላይን ትሄዳለህ ፈርታ እንደነበረ አክላ ነገረችው። ስቲቭ ግን ግልጽ እንድትሆን ብቻ ነው የሚፈልገው። ወደ እርሷ በመቅረብም አቅፎ ሁሉንም ነገር እንዲረሱት ነገራት። ሁሉም ነገር ከተከሰተ በኋላ ሄሌና ወደ አለቃው ቤት ሄደች። ክላርክ ሴት ልጇን ሲመለከት በጣም ደስ አለው። አያቴ ብለሽ ጥሪኝም አላት። ወደ ቤቱ ዘልቀው ሲገቡ በክላርክ ቤት ውስጥ የልጅነት ፎቶ ትመለከት ነበር። ያ ደግሞ ምን ያህል እንደሚጨነቅላት እንድትረዳ አደረጋት። ሁሌም እየመጣች እንደምትጎበኘውም ቃል ገባችለት። ወደ ቤቷ መኪናውን እየነዳች እንዳለ አንድ ድምፅ ሰማች። እግሩ የተሰበረ ተኩላ ስትመለከት የመኪናውን ፍሬን ያዘችው። ከብዙ ዓመታት በፊት የተመለከተችው አይነት ነው። እንዴት ይህን ያህል ዓመት ሊቆይ ቻለ ብላ ደነገጠች። በፍጥነትም ወደ መኝታ ቤት ገባች። በሌላ ቀን መሬት ላይ ቆሻሻ ተመለከተች። የሆነ የግራ አሻራ ነበር የተመለከተችው።
አባቷ ወደ ቤት ገብቷል የሚል እሳቤ አደረባት። ነገር ግን ልጇ ሜሪ ነበረች። በንጋታው ወደ ገበያ ሄዳ ልትገበይ ስትል አሁንም ከዚህ ቀደም የሰማችውን ድምፅ ዳግም ሰማች። ድምፁን ተከትላ ስትሄድ ግን አባቷን የተመለከተችው ቢመስላትም ልታገኘው ግን አልቻለች። ምንም ነገር ለባሏ አልተናገረችም። በየቦታው አባቷ ያለ ይመስላታል። ታዲያ በቤቷ አካባቢ ወጥመድ ሰራች። የሆነ ነገር ወደ ቤቷ አቅራቢያ ከመጣ ያ ደውል ድምፅ ያሰማታል። ሌላም ወጥመድ በመስራት አባቷን ለመያዝ አሰበች። ነገር ግን ካሰበችውን በላይ ሊከሰት እንደሆነ አላወቀችም። ታዲያ ከመተኛቷ በፊት አንድ ድምፅ ሰማች። አባቷ የሰጣትን ቢላ በመያዝም ወደ ቦታው ሄደች። ሆኖም ጤንቸል በወጥመድ ውስጥ ገብቶ ነበር። በንጋታው ግን አስደንጋጭ ነገር ተመለከተች። የአባቷን መሳሪያ በቤቷ ውስጥ ተቀምጧል። በቃ አባቴ አልሞተም አለች። እውነቱን እስክታውቅ ድረስ እረፍት እንደማታገኝ ታውቃለች። ባለቤቷን ልትጎበኝ ብትሄድም እውነታውን ልትነግረው ግን ፈቃደኛ አይደለች። ለትንሽ ቀን ከቦታው እንደማትኖር ስለዛ ግን እንዳይጠየቃት ነገረችው። ስቲቭ ጭንቀት ቢገባውም ምንም ማድረግ አልቻለም። በቀጥታ ወደ ጫካው ውስጥ ገባች። ድሮ ወደምትኖርበት ቦታም ሄደች። ከቦታው ስትደርስ ግን ሁሉም በሕፃንነቷ ያደረገችውን ነገር ያስታውሳት ነበረ። ወደ ቤት ውስጥ ስትገባ አንድ ድምፅ ሰማች። ቀስ ብላ ስትዞር አባቷ ነበር። ቢያረጅም ሳቁ ግን ከድሮ ጋር ተመሳሳይ ነው። እንደምትመለሽ አውቃለሁ አላት። አንድ ላይ ሆነውም መጓዝ ጀመሩ። ልክ እንደቀድሞ ጄኮብ ሁሉም ነገር ያደረገው ለቤተሰቦቼ ነው አላት። ወደ ወንዙ ዳርቻ ሲደርሱ ልጇን ወደዚህ ይዛ መታ አብረው እንዲኖሩ ጠየቃት። ሄሌና ግን ይህ አይሆንም ነበር መልሷ። እናቷ ያሰለፈችውን ሕይወት ታውቃለች። አብረው እንድትቆይ ቢጠይቃትም አልተስማማችም። ወደ ቤታቸው ስትመለስ ግን ክላርክ በቦታው ነበረ። ደንግጣ ከቦታው እንዲሄድም ለመነችው። ጄኮብ ተመልክቷት ስለነበር ተኮሰበት። በዛም ምክንያት ሞተ። አባቷ ግን ይህ አልበቃውም። በግዴታ ከቦታው እንድትቆይ ማድረግ ጀመረ። ጸጉሯን በመያዝም ይጎትታት ጀመር። አንድ ጉድጓድ ውስጥም አስገባት። ከዚህ ጉድጓድ ውስጥ መውጣት በጣም ከባድ ነው። ከዚህ በፊት እናቷ ነበረች የምታግዛት። ከብዙ ልፋት በኋላ ግን ወደ ጫፍ በመድረስ ከጉድጓዱ ወጣች። አባቷንም ማፈላለግ ጀመረች። ምክንያቱም ቤተሰቦቿን ይገልብኛል ብላ ፈርታለች። የአባቷን መሳሪያ ይዛም ወደ ወንዙ አቀናች። በጀልባው አባቷ እየተጓዘ ነበር። እጁ ላይ መታው ስለነበር ወደ ውሃ ውስጥ ገባ። እያፈላለገችው ባለበት ወቅት ከሆነ ስፍራ ተደብቆ አጠቃት። እጇን አስሮም እየሄዱ እንዳለ አንድ ገደል ውስጥ ትገባለች። ስትሞት ማየት አልፈለገም ነበር። ነገር ግን ሊጎትታ ሲል እርሱንም ስባው ወደ ገደሉ አብሮ እንዲገቡ አደረገች። ከውሃ ውስጥም ሆነው ራሳቸውን አገኙት። እንደምንም ብላ መሳሪያውን ይዛ ልትገለው ስትል እርሱም ነቃ። ነገር ግን ቀድማ መሳሪያውን ስለያዘች አናቱን ብላ ገደለችው። ይህንን ነገር ያስተማራት የገዛ አባቷ ነበረ። ፊልሙ ከተመቻችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።